ደስታ ነው አሉ። ልትፈታ ስላሰብክ ነው? እባክሽ የማይሆን ነገር አትናገሪ። ሰሞኑን ቤት ያልኩት አሁን ከዚያ ከዞር ማለት ነው። አሁን እንዴት ነሽ ታዲያ? እኔ በጣም ደህና ነኝ። አንተ ግን እኔን ብቻ ልጠይቀኝ የመጣው ምን ነው? እኔ ምን እላታለሁ? አንተ ራስህ አናግራት እንጂ እኮ ምን ልበላት? ዛሬ ሄደ የነበረው የኖርዌይ ሰራተኛ ጋር ነው አይደል? በገዛ ፈቃዴ መምጣት እንደሚያስደነግጥሽ አውቃለሁ፣ ግን ማድረግ ስለነበረብኝ ነው። ከፖሊሶች ጋር ተመሳጠሽ ማስረጃ ምናምን ለማግኘት ከሆነ ግን እንደዚህ አይደለም። እኔ እሱን አልፈልገው። ታዲያ ምንድን ነው? ልጅሽን ላሳክም አልፈልጋለሁ። አዎ ነበር። ማን ነው መጥቶ የነበረው? ቆይ ምንድን ነው? አንድ ጥሩና አንድ መጥፎ ዜና አለ። ከሱራፌል ጋር ለመስራት ብላ ወደነ ዶክተር ሮቤል ቤት በሰራተኝነት የገባችው ሎሚ ዛሬ ሱራፌልን በመክዳት ለዶክተር ሮቤል እየሰራች ትገኛለች። ዶክተር ሮቤል ላይ ጋዝ አቀጣጥሎ የነበረው ሳሚ ዛሬ በፖሊስ በቁጥጥር ስር ውሏል። ቤዛ የፖሊሱን የእህት ልጅ ማለትም እርግብን እኔ አሳክምላቸዋለሁ በማለት እቤት ድረስ በመሄድ እንግዲህ ተናግራለች። የፖሊሱም እህት እጅግ ደስ ብሏት ነበረ። አንቺን እንዳንቺ ያለ መልካም ሰው ነበሩ ያሳገትንሽ፣ እባክሽ ይቅርታ አድርጊልኝ በማለት እንግዲህ ወደ ቤት በመጣችም ሰዓት ቤዛን ባየቻት ሰዓት ደንግጣ ነበር። ልጅሽን ልናሳክም ነው ስትላት ግን እጅግ በጣም ደስ ብሏት ነበረ። ፖሊሱም ዛሬ ላይ ሀብትና ንብረቴን ሸጬ እርግቤን አሳክማለሁ ቢልም ነገር ግን ባለቤቱ በአቋራጭ የፍቺ ወረቀት አምጥታለታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ዛሬ ደግሞ ቤዛ ድራማ 131ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው እንግዲህ እርግቤ ታማለችና ወደ ቤት ና በማለት ለፖሊሱ እህቱ ደውላለት ወደ ቤት ሄዶ ነበረ። ሲሄድ ግን ምንም አልተፈጠረም ነበረ። ለምንድን ነው ቤቱን የረሳው? አሁን እኮ ጭራሽ ውጭውን ማለት ጀምረሃል። እንደ በፊቱ ቶሎ ቶሎ አትመጣም። ለዛ ነው እንደዚህ ያልኩ እንጂ እርግቤ ምንም አትልም፣ ደህና ናት፣ እንደ ድሮ ናት በማለት ትነግረዋለች። ፖሊሱም እኔ እኮ ግዳጅ ወጥቼ ነው ስራ አስቁሜሽ እኮ ነው አሁን ያስመጣሽኝ። ምን አይነት ቀልድ ነው እየቀለድሽ ያለሽው? ሳትታመም እንዴት ታመመኝ ብለሽ ትደውያለሽ? በማለት እንግዲህ ከሷ ጋር ጠብ ተያይዘው ነበረ። እነ ሳሚም ወደ ሉላ ጋር ሄደው ነበር ሆስፒታል ማለት ነው። ልጁ ላይ ምንም አይነት ችግር የተፈጠረ ነገር የለም፣ ነገር ግን እንክብካቤ እንደሚያስፈልጋትና ተንከባከቧት እንደተባሉ ቤዛ ለሱራፌል ትነግረዋለች። እንዲሁም ደግሞ ጭንቀት እንደማትፈልግ እንዳትጨናነቅ፣ እንዲሁም ደግሞ የተለያዩ ነገሮች ውሃ በደንብ ትጠጣ፣ ለጽንሱም ለሷም እረፍት ያስፈልጋታል እና ትረፍ፣ በቃ እንደዛ ነው ያሉት። አሁን ከእህቴ ጎን መሆን አለብኝ በማለት እንግዲህ ቤዛም ለሱራፌል ነግረዋለች። ሱራፌልም እንግዲህ ሎሚን በሰራተኝነት እንዲሁም እንድትሰልል በማድረግ ወደነ ሉሲ ቤት አስቀጥሯት ነበረ። ያው ዶክተር ሮቤል ክትትል ልጅቷ ነገሮችን በስርዓት ማስኬድ አልቻለችም፣ ስልኳን ስለወሰደባት ማለት ነው። አሁን እናቴ ባለሽ ትገናኙዋለሽ በማለት እንግዲህ እንዲገናኙ ካደረገች በኋላ እንዳይነቃብ ብዬ እኮ ነው እዚህ አግኝቼ እንዲነግርህ እየፈለግኩት በማለት ትነግረዋለች። ነገር ግን በቅርብ ርቀት ላይ ሆኖ ዶክተር ሮቤል እያያት ነበረ። አሁን ደግሞ በቀጣይ ካፌ ነው የምቀጥሪው በማለት እንግዲህ ይነግራታል። እሺ እንዳልከኝ አደርጋለሁ በማለት ነው የተናገረችው። ሱራፌል ግን ያው እንዳይነቃበት ስላሰበ እንደነቃ አሁን ዶክተር ሮቤል እንዳላወቀ ነው የሚያውቀው። ለዛም ሁለተኛ እንዳትቀጥሪ፣ በአካል አልገናኝሽም፣ በስልክ እናወራለን በማለት ነው እንግዲህ የነገራት። ዶክተር ሮቤል እንግዲህ ምን አስቦ ይሆን? ምናልባት ካፌ በቀጠረችው ሰዓት ወይ መድኃኒት ይህንን ነገር አድርጊበት ብሎ እንዲሰጣት ይችላል። አሁን ላይ ሱራፌል ወደ አልተፈለገ ነገር እየተመራ ነው የሚገኘው። ቤዛ እንግዲህ አጋቾቿ ቤት በመሄድ ልጇን እንደምታሳክምላት ነግራት መታለች። ስታያት ግን በጣም ነበር የደነገጠችው። ለምን ደነገጥሽ? ያከታችሁ ቤት ስለመጣሁ ነው ወይ በማለትም ጠይቃ ነበረ ቤዛ።
የአጋዡን ባለቤት እንግዲህ አይ እንዴት መጣሽ ብዬ ነው አልደነገጥኩም በማለት ትነግራታለች። እሷም አትደንግጪ፣ እርግብን ልሽን እኔ ያሳክምልሻለሁ፣ እኔን ያጌታችሁኝ ብር ማግኘት አይደለ በማለት ነው የነገረቻት። ላግዝሽ ነው የመጣሁት ብላ እንግዲህ ደስ አሰኝታት እያለች ቤቱን ስቃውጠው ነበረ። ከዛም ያው ፖሊሱ ወንድሟ ሲመጣ ደስ የሚልም ዜና አለ፣ ደስ የማይልም ዜና አለ በማለት ነበረ የተናገረችው። ቤዛ ነበረች ደስ የሚለውን ዜና ይዛ የመጣቸው። ልክ ቤዛ እግሯ እንደወጣ ደግሞ የፖሊሱ ሚስት በመምጣት እንግዲህ የፍች ወረቀትን ወደ እህቱ ቤት አምጥታለች። ያው ከቤዛ ደስ ከሚለው ጀምሪ በማለት ደስ የሚለውን ከነገረችው በኋላ በሁለተኛ ያን ወረቀትና የፍቺ ወረቀትም እንደሆነ ነበር የነገረችው። ለምንድነው ለአንቺ የሰጠችሽ ለእኔ ለምን አልሰጠችኝም በማለትም እንግዲህ ጠይቋት ነበር። አላቅም ስጭው ብላይ ነው በማለት እህቱም መልሳለታለች። ፖሊሱም ሉላን ለማየትም ሄዶ ነበረ። ሉላም እንግዲህ አንዳንድ ነገሮችን እያለችው ነበር። እኔ እኮ የግል ህይወትም አለኝ እማላስብ ነው ወይ የሚመስላችሁ በማለትም ተናግሮ ነበረ። ግን አንቺ እንዴት ነው ፊልም ላይ እንደሚታየው እኮ እኔ ልታግች ያሰብሽ ምናምን በማለትም ያለፈውን ዞር ብሎ አንስቶባት ነበረ። ሉላ ግን ያን ነገር አታንሳብኝ ግን እንዴት ነኝ በማለት ነበረ የጠየቀችው። እሱም አይ ወደ ራስሽ ነው የሚመጣብሽ በማለት ነው የተናገረው። ያው እሱ ልታግተው ስትል እሱ ግን መንጭቆ ወደ እሷ ስለዞረባት ማለት ነው። ቤዛም አሁን ሎሚን እንደቀጠረ ማለትም ከሷ ጋር እየሰራ እንደሆነ ስለማታቅ የት ነው የምትሄደው በማለት ሱራፌልን ጠይቃው ነበረ። ሳሚንም የት ነው የሚሄደው በማለት ጠይቃ ነበረ። አሁን የሆነ ነገር እንደደበቋት አውቃለች። ያንን ነገር ደግሞ እንዲገልጡላትም ፈልጋለች። ሱራፌልንም ሳሚንም ብትጠይቃቸው ግን ሊነግሯት አልቻሉም። ሳሚ ግን ለሱራፌል ቤዛ አሁን የሆነ ነገር እንደደበቅናት እየተጠራጠረች ስለሆነ አሁን ላይ ያለውን ነገር በሙሉ ልትነግራት ይገባል በማለት ነው እየተናገረው። ቤዛም እንግዲህ ይህን በጎን ስራ ፈጽማ እንደምታግዛቸው ቃል ገብታ ወደ ቤት በመጣች ሰዓት እንግዲህ የት ሄደች ነው ብሎ በጠይቃት ሰዓት እዛ እንደሄደች ተናግረዋለች። ሱራፌል እጅግ በጣም ነበረ የተናደደባት። የተናደደውም እንግዲህ እንዴት አንቺን ላገቱሽ ሊገሉሽ ለሆኑ ሰዎች እንዴት እንደዚህ ታደርጊያለሽ በማለት ነው። በአንቺ ምክንያት ነው ብዙ መከራ እየደረሰብኝ ያለው በማለትም እንግዲህ ሱራፌል እጅግ በጣም ተናዱና ተበሳጭቶ እየተናገራት ነበር ያለው። እንግዲህ በዚህ መሀል ቆመው ሲከራከሩ ፖሊሱ ነበር ወደ ነሳሚ ቤት ወደ ሱራፌል ቤት የመጣው። እዛም በመምጣት እንግዲህ ሳሚን በእሳት አደጋ ወንጀል ተጠርጥረሃል በማለት ወደ እስር ቤት ሊወስዱት ጥያቄ አቅርበውበታል። እሱም እንግዲህ ምን ማለት የምን እሳት በማለት ነው ደንግጦ የቆመው። ምክንያቱም ወንጀል እንግዲህ ብዙ አማራጮች ነው ያሉት፣ ምርመራዎቹ ከበድ ይላሉ። በቃለ መጠየቁም ጊዜ እንግዲህ የሳሚም የሱራፌልም የቤዛም ነገር እጅግ የተራራቀና ያልተገናኘ መልስ ስለነበረ ሲመልሱ የነበሩት ያ መረጃ ደግሞ እንግዲህ እነሱን ለአደጋ አጋልጧቸዋል። በቀጣይ ቪዲዮ እንግዲህ ሳሚ ወደ እስር ቤት እንደሚያመራ ሁላችንም የምናውቀው ነው። ምን እንደሚከሰትም ተከታትዬ ማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን ይሁን።